ባሩክ ወርቁን ከሰረቀውን በኋላ ይህ ወርቅ የት ነው? እንዲሁም ደግሞ አቶ አምነን ድርጅቱ ካለ ስምምነት እንዲሁም ደግሞ ለመተማመኛ ያክል እንዲሆንም በማለት ከአቶ አምነን ድርጅት ያለ ሰው ወርቁን ሰጥቶታል ማለት ነው። ይህ ወርቅ ደግሞ በአደራ መልክ ሊቀመጥና በሚያስፈልጋቸው ሰዓት ደግሞ ልክ እንደ ውል ተፈራርመው በወርቁ ምክንያት ገንዘባቸውን የሚያስፈልገውን ነገር አስገብተው ስራቸውን ሊጀምሩም ነበረ። ነገር ግን ይህንን ነገር ቀደም ብሎ ቢሮ ከሄደን በኋላ ባሩክ ወርቁን ሰርቆት ነበር። ሞርሲና የባሩክን ጸባይ ታውቃለች፣ ምን አይነት አንዳንድ ወጣ ያሉ ባህሪዎች እንዳሉና ወዘተ ታውቃለች። እና ይህን ነገር እንዴት አድርጌ ነው ማስቆም ያለብኝ በማለት ተገርማም ነበር። እናም ደግሞ ቤሪን እና አሁን ባሩክ ፍቅረኛሞች እንደመሆናቸው የተነሳ ልመክራት ይገባል። ሴት ልጅ በጣም ብልህና አስተዋይ ናት። ስለዚህ ምናልባትም ለቤሊን ይህንን ነገር ከነገርኳት በኋላ ቤሊን ልታስተካክለው ትችላለች እና ተቆጣጠረዋለች የሚል ነገር ነበራት። እሷም ይህንን ነገር እሺ ችግር የለውም እኔ የማላውቀው ባህሪ አለን። ለምሳሌ እኔ የሆነ ስህተት አይቼበት ከሆነ ዝም ብዬ ማልፍ ሰው አይደለሁም፣ ተናግሬው ማልፍ ሰው ነኝ። እና ደግሞ ምናልባት እኔ ያላስተዋልኩት እና አንቺ የምታውቂው ባህሪ አንዳንድ ነገር እና ማወቅ ያለብኝ ነገር ካለ ብንነግረኝ የተሻለ ነው ብላ ታማክራታለች። ሞርሲናም እኔ ልነግርሽ አልችልም፣ ግን ደግሞ ተጠንቃቂው፣ ሁልጊዜ ያንቺን ሀሳብና ያንቺን ምክር እንዲከተል አድርጊው በማለት ትነግራታለች ማለት ነው። እናም ደግሞ የሞርሲና ሴት ልጇ ከውጭ ሀገር ተቀላቅልቸዋለች፣ የዳኑ እናት ማለት ነው። ስለዚህ ቤሪን ዳኑ ብትመጣ ደስ ትለኝ ነበር ብላ ነበረ። ነገር ግን አልመጣችም። ሰው እናቷ ናት የመጣችው። እናቷ ደግሞ እንግሊዘኛውን ሽምጥጥ አድርጋ የጠጣች ናት። እንግዲህ ከነ ዛራ ጋር በምን ይግባቡ? ግራንድ ማዘር ምናምን እየተጣራቻት፣ ዛራ ደግሞ ምንም እየገባት አልነበረም። እና አቶ አምነን እንደው ምን አለችኝ እያለች እንዲተረጉምላት ብላ ስትፈልግም ነበረ። ነገር ግን አምነን የሚተረጉምላት አልነበረም። ብቻ በሳቅ ውጥ ሲሉ ነበረ። ዛህራንም ስታሳዳን ነበረ። ከሜርሲ የባሰች ቀውጢ መጣችብኝ እንዴት ላድርግ እስከ ማለት ደረጃ ደርሳ ያው እንግዳ እስከመሆኗ ነገሮችን እሺ ብላ ለማሳለፍ እየሞከረች ነው የነበረ። በዛም ምክንያት የሚሆነው ሆኗል ማለት ነው። ሌላው ደግሞ አሁን ላይ አቶ አምነን ወርቁ ከጠፋም በኋላ ማን ሊሰርቀው ይችላል የሚለውን ነገር በጣም ተናዶ ሲጠይቅም ነበር። ባሩክም በዚህ ጉዳይ እንዴት ሊሆን ይችላል? በእርግጠኝነት የቅርብ የሆነ ሰው ነው እንደዚህ የሚያደርግ እንጂ ሌላ ሰው አይደለም፣ ምናልባት ጠላቶቻችሁ ይላል ማለት ነው። እንዲሁም ደግሞ ባሩክ ያሰበው ነገር ምንድን ነው? ከሴቶቹ ጋር ተሰባስቦ በነበረበት አጋጣሚ ማሪያ እንደው ያችን ማን ነበር ስሟ የባለፈው ጠላቱ ምናምን ካታሊካ በማለት የካታሊካ ስም ያነሳል ማለት ነው። ካታሊካ ደግሞ በካሜራ አይተው ነበረ ወርቁን ሲደብቅ፣ እናም ከደበቀበት ደግሞ አንስታ ወስደዋለች። ጥሩ ነገር ነው። ከዛ ባሩክ ራሱን ነፃ ለማውጣት ምንድን ነው ያደረገው? ካታሊካ ናት በእርግጠኝነት የአቶ አምነን ጠላት እና እሷ ናት የምትወስድ ይላል። ካታሊካ ደግሞ ከአቶ ሰለሞን ጋር እንግዲህ ከመርማሪው ጋር ግብ ግብ ገጥማለች። ሰለሞንን አግታ ለምንድን ነው ወንጀሉ እንደዛ አይነት ነገር እንዲሄድ የፈለግከው? ለምን አቶ አምነን ከዳው? በማለት ስታስጨንቀው ነበረ። ነገር ግን እዚህ ጋር ሰለሞን ያሰበው ነገር ምንድን ነው? ካታሊካ የአቶ አምነን ሰው መስለው ነበር የታየችው። እሷ ደግሞ ምንድን ነው የምታወሩ ነው ስትለው የሚጠይቅ ጥያቄ በሁሉም ነገር ተመልሳለ በማለት ውሃ ውስጥ እየዘፈቀች እያወጣችው ቀጥ አድርጎ መልሶላታል። እኔ በጣም ብዙ ዕዳ ስለነበረብኝ እና እሱን መክፈል ስለፈለግኩ ነው እንጂ በወንጀል የተሰፈቀ ገንዘብ አያስፈልገኝም ነበረ፣ ለዛም ነው የተቀበልኩት ይላል። እናም ለምንድን ነው የአቶ አምነንን ወንጀል የደበክለት ሲባል ያው በጣም ጥሩ ሰው ስለሆነ ነው ነበር ያለው። ጥሩ ሰው ከሆነ ታዲያ ለምን ገንዘብ ተቀበልክ? በነፃ እኮ ማስተካከል ትችል ነበረ ትለዋለች። እናም ምላሹን መልሷል። ሌላው ደግሞ እኔ በህይወቴ አንድ ጊዜ ነው የከዳሁት አቶ አምነንን፣ ወንድሙ ባሩክ አስገድዶኝ ነው ስለ ሜሊክ ግድያ ሙከራ ምናምን ወዘተ መረጃዎች እንድሰጠው ጠየቀኝ እና ገንዘብ ስለከፈለኝ እሺ ብዬ ሰራሁለት በማለት ይነግራታል። ከዛ ካታሊካም እኔ ያምንን ሰው አይደለሁም የመሊክ ሰው ነኝ ትለዋለች ማለት ነው። ከዛም በኋላ እንደዚህ ሲላት በጣም ይደነግጣል። ዞሮ ዞሮ አቶ አምነንም ደውሎላት ስለነበረ እሷ ትወስደዋለች ተብሎ ስለተገመተ ማውራት አለብን ይላሉ። ከዛ እሷም ትመጣለች ወደ ቤት። በመጣች ጊዜ ግን ባሩክ እንዴት ግን ይች ልጅ እኮ ከዚህ ከመጣች ወርቁ እኔ እንደሰረኩት ታውቃለች፣ ስለዚህ የሆነ መፍትሄ ያለብኝ በማለት ወርቅ የደበቀበትን ቦታ ሄዶ ሲፈልግ የለም። ቢቆፍር ቢቆፍር ከአትክልቱ ሱቅ ምንም አይነት ወርቅ የለም ማለት ነው። ስለዚህ ጨንቆት ነበር እና ካታሊካ ከመጣች በኋላ ግቢውን ዞር ዞር ብሎ ሲሄድ ደግሞ
ካሜራ እንዳለ ጠረጠረ ማለት ነው። አሁን ባሮክ ከግቢ ያለውን ካሜራ ካወቀ ሌላ ካሜራ እንደተከለችም እርግጠኛ ይሆናል ብዬ አስባለሁ። ምናልባትም ቤት ውስጥ ተክላለች ብሎ ከፈለገ ያገኘዋል ማለት ነው። እናም እያንዳንዱ ስራቸው የነበሩ ወንጀሎች ይጋለጣሉ። ግን ይህንን ካሜራ ቀርጻ ለአምነን ትልክለታለች ወይስ አልክለትም? ምክንያቱም ቤት ከመጣ በኋላ በአቶ አምነን ቦታ ሁልጊዜ አንተ እንዳገኘው ነው ምንድነው ነገሩ ትለዋለች። እሱ ደግሞ ፎክሮባታል። ለአምነን አንድ ነገር ትነግሪውና እኔ ባሮክ አይደለሁም ብሏታል ማለት ነው። ስለዚህ እሱ በጣም በብዙ ነገሮች ላይ እየተጫወተ ነው ያለ። አንደኛ በቤሪ፣ ሁለተኛ በቢሮ፣ ሶስተኛ በቤተሰቦቹ ላይ ጨዋታ ነው የያዘው ባሮክ ባጭሩ ማለት ነው። አምነንን ጠቅጥቆ መሄድ ነው የሚፈልግ። ስለዚህ ይህ ነገር ይሳካለታል። ቤሪን መንቃት ነበረባት እንግዲህ እንደዚህ ሲያደርግ፣ ግን እስካሁን እየነቃች አይደለም። ዞሮ ዞሮ አሁን አድሪት ማሪያ ከአቶ አምነን ጋር ያላትን ቅርበት ለማስተካከል ፉክክር ውስጥ ገብታለች ከቤሊን ጋር። የሚገርማችሁ በቃ ስለ ቤሊና ስለ ባሮክ ከተወራ ለምን ስለ እኔና ስለ አቶ አምነን ሳታወሩም የሚል ነገር ውስጥ እየገባች ነው ያለችው። ሁልጊዜ በቃ አቶ አምነንና አንቺ ጎበዝ ናችሁ ምናምን እንድትባል ትፈልጋለች፣ የሆነ ሙገሳ እና አጀሪት ደግሞ ልጇ ከውጭ ሀገር ከመጣች በኋላ የታወቁ ምግብ እየበሉም ነበር የሞርዚና ልጅ። ከዛም ምግብን አልወደደችውም። ብቻ ቤሊን ነገሮችን ለማረጋገጥ ሞክራለች እና ከበሉም በኋላ ጥሩ ነው ሰው መካከል የማይመች ነገር ካለ ተናገሪ በግልጽ ብላ ለማስረዳት ሞክራለች እና እሺ በማለት እንግዲህ ሄደዋል። በሌላ በኩል ደግሞ ሞርዚናም መክራታለች ስለ ባሮክ ጠባይ ወዘተ ስለ ልጇ እና ደግሞ ግን እኮ እናት ለወንድ ልጇ አልመታላለ ይባላል እንዴት አንድ ልጅ ናት ዳኑ በማለት ተነስተው ነው እንግዲህ ቤሊን እዚህ ካልጠረጠረችም እንግዲህ ባሮክ ልጇ እንዳልሆነ መገመት ነበረባት። እሱ ከኔ ይልቅ ሰማርን ነው የሚቀርባት በማለት ትናገራለች ማለት ነው። እንደዛ ከሆነ ሳሁ ልክ ነሽ፣ የራሷ ይቻላል። አቶ አምነን በጣም ነበር የሚወዳት እናቱን እና እሷ ከሞተች በኋላ ቆሞ ይሄዳል ብለን አላስብም ነበር ማለት ነው እንግዲህ የተሰማሩት። ዞሮ ዞሮ ማሪያ እና ቤሊን ጦርነት ላይ ናቸው። ምክንያቱም በተለይ ደግሞ ኪችን አይቻቸዋለሁ ማሪያ እና አምነንን ከዛራ ጋር ስትላት ያች የሞርዚና ልጅ በጣም ተናደደች። ጭራሽ ምግብ እንደሚሰራ ሰው ለምንድን ነው እዚህ ተቀምጬ ወደ ኪችን የሄደው? ስለዚህ ትልና ትናደድና ታስጠራታለች። ማሪያ ያው ከክፍሏ ነበረች ከዛች ከአዲስ ልጅ ጋር እየተጫወተች በዛ መካከል ብቻዋን ሆና ከዛራ ጋር እያወራች ነበረበት ሰዓት ነው እንግዲህ አቶ አምነን መጥቶ የተቀላቀላቸው። ዛራም የቀን ውሏን እና ልጅቷ ምን እንዳደረገቻት ስታማክራቸው ነበር። እነሱም ሲስቁም ነበር። ምክንያት ተናዳ ለምንድን ነው ከኪችን የሄድሽው? ዛሬ ወይኔ ወይ እሷ ይለይልናል በማለት ማሪያ ተያይዛታለች። እና እንግዲህ ለሁለት ሊደበድቧት ነው ቤሊንን ወይስ ደግሞ ቤሊን ማሪያ ልደበድባት ነው። በጣም እየቀናች እና እያስቸገረች ነው ያለችው። ቅውጥ ያለ ህልም ውስጥ ገብቶ ነበር ማሪያ እና ቤሊን እና አቶ አምነን ማለት ነው። ደስ የሚል ፍቅር ታርቀው ተረት ተረት እያወሩ ምናምን ነበረ። መጨረሻም ይሄን ነገር ሰምታ ንቅ አድርጌ ካገደልኩሽ እያለቻት ነው። እስኪ ምን ይሆናሉ?